ስኬታማ ሆናለሁ ብሎ የሚያምን ወንድ ነው። ሄሎ ገብቷችኋል? ከአንድ ስኬታማ ወንድ ጀርባ አንድ ሴት አለች። ሰላም እሺ፣ ብዛ ምን እንታዘዝ? ወደቀች 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 ወደቀች። ምንድን ነው እንደዚህ መፈጥፈጥ? ተረጋጊ እንጂ። ሄሎ 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 አለ። ጤና ይስጥልን ወይ ይሰማል? አሌክስ አይሰማ? ኔትወርክ ይዞኝ ነው ያለውበት ቦታ። አሌክስ እንኳን ደህና መጣ። ኔትወርክ ይዞኝ ነው አሌክስ። እኔ ሊቢያ ነኝ። በቃ እየተሰቃየሁ ነው። ስቃይ ላይ ነው ያለው። ድምጽህ ስቃይ ላይ ነው ያለሁት። 3 ዓመት ከ5 ወር ሆኖኛል። በቃ ኔትወርክ ነው። ሊቢያ አሌክስ የሊቢያ ነገር እኮ በቃ እናቴም በኔ ያለው ታቅ ወደ እናንተም የመጣሁት አሌክስ። አቅሜ በላይ ነው አሌክስ። መልስ የለኝም በቃ ድምጽ ይቋረጥ አሌክስ። በእናት ከአቅሜ በላይ ሆኖብኛል። በቃ የሚረዳኝ የሚያወራኝ ራሱ የለም። በቃ የሚያወራኝ ብቻ ያለው ከአቅሜ በላይ ሆኖብኛል። እናቴ ራሱ በቃ አሟታል። የሚረዳኝ ማንም የለም ማለት ከአቅሜ በላይ ሆኖብኛል። ከአቅሜ በላይ ስልክ ራሱ እዚህ ስደተኛ ነው የሰጡኝ። ስልክ የለኝም፣ ሚዲያ አላውቅም። ስልክ ሰጥተው ይኸው ቲክቶክ የከፈቱልኝ ጓደኞቼ ናቸው። ከአቅሜ በላይ ሆኖብኛል። የሚረዳ ጓደኞቼ እንዳለ የሚረዳኝ ራሱ የለም። ሁሉም እዚህ ራሱ ጠየቅኩ፣ ማንም የሚረዳኝ የለም። ከአቅሜብኛል አሌክስ እርዳኝ። በቃ ከአቅሜ አሌክስ እኮ ምንድን ነው እንድንረዳህ የምትፈልገው? በቃ ከአቅሜ በላይ የምበላበት የለኝም። በቃ ከአቅሜ በላይ ነኝ፣ ስቃይ ላይ ነኝ። ሁሉም ጓደኞቼ ባህር ተሻግሮ ወጥተዋል። በቃ በእናትህ አሌክስ፣ በእናትህ አሌክስ፣ በእናትህ እኔ እርዱኝ። በቃ ስቃይ ላይ ስለሆንኩ ነው። በእናትህ አሌክስ እርዳኝ። እኔ ብበላበት ራሱ የለኝም አሌክስ፣ በእናትህ በቃ እኔ አንተ ጋር ለመግባት ራሱ በቃ ሁሌ ነው የምመጣው አሌክስ። እኔ ስቃይ ላይ ነኝ፣ አልቻልኩም። የሚረዳኝ ራሱ የለም። ማውራት ራሱ አልችልበትም። በኔ አሌክስ የሚያለቅስ ኢሞጂ አትላኩ ጋይስ። ምን ማለት ነው? ዋርኒንግ ይሰጠናል። እሺ ቅድም ገብቼ ነበር። ማውራት ራሱ ስለማልችል ነው አሌክስ። ማውራት ራሱ አልችልበትም። ይኸው እጄ ራሱ እየተንቀጠቀጠ ነው። ማውራት ራሱ ስለማልችል አሌክስ። ይኸው አሌክስ በላት በቃ ከአቅሜ በላይ ሆኖብኛል። እኔ እርዱኝ። በቃ ከአቅሜ በላይ ስለሆነብኝ እኮ ነው እኔ ወደ እናንተ የመጣሁት። የሚያወራኝ ቤተሰብ ራሱ እኮ የለም። አንድ ሰው አውርቼ አላውቅም። ይኸው 3 ዓመት ከብላ ብሎ አንድ ሰው አውርቼ አላውቅም። ቤተሰብ ምን ማድረግ ስለምሉ እኔን ብቻ ነው የሚጠብቁት። በቃ እኔን ብቻ ነው የሚጠብቁት። በላታችሁ በምታምኑት አምላክ በቃ ማውራት ራሱ አልችልበትም። ሚዲያ ከታውሉ በላታችሁ አሌክስዬ፣ በላት በቃ ይኸው አንተ ጋር ለመግባት ያለኝ በላት አሌክስዬ። ኧረ በቃ እሺ ተረጋጋ። እሺ ተረጋጋና ቁጭ በል። እዚህ ነው ራሱ በቃ ስቃይ ላይ ነኝ። እስቲ ተረጋጋሽ።
ምን ያህል ጊዜ ነው ነህ? ስቃይ ላይ ነው ያሉት። በቃ ይኸው ሻወር ምናምን እየገቡ በቃ ይመቱኛል። እዚህ ያሉት በቃ አሌክስ ይመቱኛል። እዚህ ይኸው ሻወር ነው የሚገቡት ሁሉም። በቃ እኔ እዚህ ሻወር እየታጠቡ ነው የምኖርበት ራሱ አሌክስ። አሌክስ ጌስ ተረጋጉሽ። በጣም ምን ልበል? ቆይ ተረጋጋ። ይሰማሃል? ድምጽ ይሰማሃል? ምን ልበል? በቃ ሻወር ድምጽ ይሰማሃል? ይሰማሃል ድምጼ? አዎ አሌክስ። አዎ እሺ፣ አሁን አዳምጠኝ። ተረጋጋ። አሁን ተረጋጋ። ቁጭ በልና አዳምጠኝ። አሁን አንደኛ ነገር ሊቢያ በነገራችን ላይ በቃ በጣም ብዙ አሁን እዚህ ቤት ራሱ ብዙ ልጆች ገብተዋል፣ አይታችኋል። ሶ አሁን ልታግዙት የምትፈልጉ ሰዎች ፎሎ አድርጉትና በውስጥ መስመር አውሩት። አካውንት ካለ ላክላቸው፣ ያግዙሃል ብዙ ልጆች እንጂ አሁን እንደዚህ አይነት ነገር አሁን እዚህ እሱን ሰፖርት ለማድረግ ገንዘብ ማሰባሰብ ምናምን በጣም አደገኛ ወንጀል ነው ለሁላችን። ገብቷል? ለመሰለ አሁን የምኖርበት ሀገርም አይቻልም፣ በመሰረቱ ያስጠይቃል። ከህገ ወጥ የሰዎች ዝውውር ጋር ትያያዛለህ። ገብቷል? እያንዳንዳችን እሱን እንድትረዳው ነው መነግር። ይሄ መርዳት የሚለው ሀሳብ በምን ገብቷል? አናንተ ማነ ምንድነ እጅ አለበት እንዲ እኔም እጠይቃለሁ። እዚህ ውስጥም ያሉ ሰዎች በሙሉ ገብተዋል። ይሄ እንትኑ ሰፖርት የማድረግ ነገር ነው ተደርጎ የሚቆጠረው። ስለዚህ ይሄ መንገዱን ማለት ነው። እኔ እንግዲህ ምን እንደማደርግላችሁ አላውቅም። እዛ ብዙ ልጆች በግልም እንደዚህ የሚልኩልኝ ያሉ መልእክትና እስቲ እናንተ አሁን እዚህ ውስጥ ሁላችሁም ፎሎ አድርጉትና አይዞ በሉት። በቃ ሄዳችሁ በውስጥ መስመርም ልትረዱት ልታግዙት የምትችሉት ነገር ካለ ምናምን በሀሳብም ማለት ነው በሚያደርገውን ነገር ምናምን በዚህ መልኩ ምናምን ብታደርጉ መልካም ነው። ስለዚህ ፎሎ ያደርጉሃል። ራሱ ልገባ በቃ በራሴ ስልክ እምቢ ብሎኛል። በቃ አሌክስ ላይ እምቢ ብሎኛል። አይዟችሁ እንግዲህ እዛ እንዴት ከባድ ነው ጉዳዩ። በነገራችን ላይ ይሄ በእኛ በግለሰቦች ብቻ የሚፈታም ማለት ከአቅም በላይ ነው፣ የብዙ ሰዎች ችግር ነው እና ይህን ነው ምልህ። አግዙት፣ በሀሳብ ፎሎ አርጉትም እና ደግሞ እዛ አንተ ተስፋ ትቁረጥ። በተሻለ መጠን ይዛችኋለሁ በምታምሉት አይዞ ፎሎ አርጉት፣ እስቲ ፎሎ አርጉት እሺ። እና ያወሩሃል። እሺ ብዙ ልጆች አሉ እዚህ ውስጥ ብዙ ጥሩ ልጆች አሉ። አይ ነው እሺ። እሺ 3 ዓመት ከ5 ወር ይኸው እየተሰቃየሁ ነው ያለሁት። በቃ ማንም ይረዳኝ። በእናታችሁ በምታምልኩ አምላክ ብያለሁ። ይኸው እየተንቀጠቀጥኩ ነው እስካሁን። በቃ ማወራው ራሱ አላውቀውም። በቃ በእናታችሁ አይምሮዬ ደንዝዟል። በቃ ምን እንደማወራ ግራ ገብቶኛል። በእናታችሁ ከማለት ውጪ ምንም ማወራው ነገር አይምሮዬ ደንዝዟል። እስር ቤት ነበር፣ መግዘል ላይ ተደብቄ ነው የወጣሁት። በቃ ምንም ማድረግ አልቻልኩም። ይኸውልህ በቃ ያወሩሃል። እሺ እየጻፉም ነው ከታች ፎሎ ያደረጉ ልጆች አሉ። ኢንቦክስ ላይ ያናግሩሃል። እሺ 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 አሌክሲ እሺ እሺ ይሰማሃል? እሺ እሺ አይዞህ በርታ። እሺ አዎ ይሰማኛል አሌክስ። እሺ ያወሩሃል። እሺ ኢንቦክስ ያደርጉልሃል። እሺ ሰላም ጋይስ። ይሄ እንደምታስቡት በጣም ቀላል ጉዳይ አይደለም። ገብቷችኋል? በጣም ጥንቃቄ ማድረግ አለባችሁ። ምክንያቱም አሁን እንደዚህ
ያፈጠጠ ጉዳይ ነው። ገንዘብ ማሰባሰብ ምናምን እና ገንዘብ እናሰባሰብ። አሁን በተለይ እዚህ የምትኖሩ ሰዎች ተጠንቀቁ። የምኖርበት ሀገር በተለይ አይቻልም። ለምንም ጉዳይ መኒ ላውንደሪ ነው የምትሰራው የምትባለው ገብተዋል። የሆነ የሚረዳ ሰው አዘጋጅተህ ምናምን ራስህ ከዛ ህገወጥ የሆነ ገንዘብ ያጣራህ ብር ጥበት በሉት። አሁን አይደለም ችግሩ የሚመጣው የዛሬ 5 ዓመት ሊሆን ይችላል። እንዲያርጋል በዚህ ጊዜ ጥያቄ ይጠይቃል። ምን ታመጣል? ይሄ ከህገወጥ የሰዎች ዝውውር ጋርም እጅህ ይያያዛል። እጅ ያለበት ትባላል። እንደምታስቡት ቀላል አለም። የሆነ ነገር ለማድረግ ስታስቡ 10 ዓመት ወደፊት ማሰብ አለባችሁ። ምንድን ነው ማድረገው ነገር? ምናልባት እናንተ ለበጎ ያደረጋችሁት ነገር ቅርቃር ውስጥ ሊከታችሁ ይችላል እና ደግሞ ማንም አያተርፋችሁ እና እዛ ያሉት ልጆች እኔ በጣም ነው የሚያሳዝኑ በእውነት። አሁን ይህንንም እያየ ደግሞ እኮ የሚሄድ ሰው ደግሞ አለ። በእናታችሁ ሰላም አሌክስ። በድሉ ይሞክር ጌም ማጫወት ምናምን እኮ ከባድ ነገር አለም እሱ። ሰላም ነው። ሰላም እሺ፣ ብዛ እንኳን ደህና መጣሽ። እንኳን ደህና መጣሽ። እንኳን ደህና መጣሽ። እንኳን አብረ ቆየኝ። ሰላም ነው አይደል? ሰላም ነው። ድምጽ ይሰማል? እኔ የመጣሁት ምን ነበር መሰለህ፣ የሆነ የቡታጀራ ልጅ አለ። አባት እናት ሞተውበታል። ተፈናቃይ ነው። እናም ደግሞ አካል ጉዳተኛ ነው። ብዙ ቲክቶከሮች ጋር እንዲደርስ ብዙ ጊዜ አመልክቼ ነበረ፣ አልደረሰልኝም። ፎሎ እያደረጉ ሼር እያደረጉ እንዲያደርሱልኝ ቪዲዮም ሰርቼ ነበረ። የተዘራም ቪዲዮ አለ። ልጁ እናት ነበረችው። ፓራላይዝም ብትሆን በእርዳታም ይኖሩ ነበረ። ከ2 ወር በፊት ሞተችበት እናቱ ማለት ነው። አሁን ማንም የሚረዳው የለም። መንገድ ላይ ጎዳና እያደረ በዛ ላይ በእጁ በእግሩ ነው የሚሄደው፣ ማለት በዳዴ ነው የሚሄደው፣ መንቀሳቀስ አይችልም። እናም ደግሞ መስጊድ ገብቶ ይሰግዳል። በዛም ሆኖ ሰላቱን አልለቀቀም፣ ይሰግዳል ምናምን። ሲሄድ ደግሞ ብዙ አይነት ሰላትን የሚበክሉ ነገሮች መንገድ ውስጥ አሉ። ያው ክርስቲያንን ብትሆን ትረዳኛለህ ብዬ አስባለሁ። ሰው ሽንቱን ሸንቶ ወይም ደግሞ ሽንት ላይ ሄዶ ቤተክርስቲያን አይገባም አይደል? ለዛ ደግሞ ዊልቸር ተገዝቶለት ነበረ። ዊልቸሩን ደግሞ ማንቀሳቀስ አይችልም። አሁን ደግሞ በአጋጣሚ በቻርጅ የሚሰራ ዊልቸር አግኝተው ነበረ። ለዛ ወደ 350 ሺህ ምናምን ተጠይቀዋል። በቀበሌ ደግሞ ቤት እንዲሰጠው እኛ እናስተካክላለን ብሎኛል፣ የአካባቢያችን ሰዎች ማለት ነው። ስለዚህ ለዚህ ልጅ ሊረዳው የሚያስብ ሰው ፈጣሪውን ፈርቶ ሙስሊም ክርስቲያኑን ሳይል እኔ ወጥቼ ሚዲያ ለምኝ የማላቅም ንግግሩንም አላቅበትም። እውነት ስለጨነቀኝ ብቻ ነው። አባቱ የዛሬ 6 ዓመት በትንሽ በቀበሌ በተነሳ ረብሽ ነው ቤታቸው ተቃጥሎ አባቱ ከቤቱ ጋር የሞተው እና እናትየው ነበረች። በዛ በድንጋጤ ፓራላይዝ ሆና በሰዎች እርዳታም ቢሆን ኖራ ነበር በተከራዩት ቤት። አሁን ደግሞ በተከራዩት ቤትም ልጁን አውጥተው ጥለውት አሁን ጓደኛ ቤት በሚያውቀው ቤት እየሄደ አንዳንዴ በረንዳም እያደረ ይኖራል ማለት ነው። እና አሌክስ ከባድ ነው። ወደ ሀቢባም ለመድረስ ፈልጌ ነበረ። ምክንያቱም ብዙ ጊዜ እኔ ፎሎወሮችም ትንሽ ናቸው። እናም ደግሞ ሚዲያ ወጥቼ እንደዚህ አውርቼ የማላቅም በጣም ብዙ እየፈራሁ ነው ወደ አንተም እንድታስገባኝ እንትን ያልኩት ማለት ነው። አንተ የምትለኝን ደግሞ መስማት እፈልጋለሁ። እስኪ እንደ ሀገርነት፣ እንደ አንድነታችን፣ እንደ ኢትዮጵያዊነታችን ማለት ነው እኮ ምንድን ነው አሁን እኛ ምን እንድንረዳሽ ነው የፈለግሽው? እኔ በዊልቸሩ እንኳን እንዲገዛለት የተወሰነ አካውንቱ አለ። እንደገና ደግሞ ቪዲዮውን ማሳየትም እችላለሁ። እዚህ እንዴት መላክ እንደምችል ባላቅም በቲክቶክ የልጁ እንዴት በዳዴ እንደሚሄድ ማለት ነው። ፎሎ ያደረገኝ ሰው ካለ እዛ እኔ ፎሎወሮች ውስጥ ገብተው ማየት ይችላሉ። ቪዲዮውን ለቅቄዋለሁ እኮ እርዳታ እንዲሰበሰብለት ያቅሙን የቻለውም እንደ ኢትዮጵያነቱ ወንድማችን ቢሆን ልጃችን ቢሆን እንዴት እናደርግ ነበር በሚለው እንዲያዝኑለት ትንሽ እንኳን እርዳታ እንዲደረግለት ነው የምፈልገው እኮ። አሁን ያው እኔ ብዙ ጊዜ ተናግሬያለሁ። እርዳታ በተመለከተ ምንም አይነት እርዳታ የማሰባሰብ ገንዘብ የማሰባሰብ አልችልም። ገብቶሻል?
የራሱ አካውንት አለው እኮ እኔ ልሰብስብ አሁን እያልኩ አካውንት ካለው እንግዲህ አሁን እዚህ ጋር እየሰማሁ መርዳት ሊረዳው የሚችል ሰው ፐርሰናል ነው ማድረግ ያለበት። ገብቶሻል? እርዳታ ለከሌ እንደዚህ ይርዱ ብሎ ገንዘብ ማሰባሰብ እኔ በራሴ አይደለም የራሱ አካውንት እዛው አካባቢ ያሉ ሰዎች ራሱ በራሳቸው አይደለም አካውንት ወጥቶለታል። በራሱ በስሙ በአካውንቱ ነው እኮ። አሁን እዚህ ጋር ገንዘብ እንድናሰባሰበለት ነው አይደል አንቺ የፈለግሽው? እኔ የፈለግኩት ብቻ ዊልቸሩ እንዲገዛለት ነው እኮ። ዊልቸሩ እንዲገዛለት ያው ገንዘብ በገንዘብ ተሰባስቦ ቢሰባሰብም እኔ ውል አርጌ ወይም ደግሞ ራሴ ይዤ ብሩን አይደለም በራሱ አካውንት የቻለ ማለት ነው አቅሙ የቻለ መርዳት የሚፈልግ ሰው ቢኖር እንዲደርስለትና እንዲረዳው ብቻ ነው እንጂ እኮ ሰብስቡልኝ ወይም ገንዘብ ልሰብስብ እያልኩ አይደለም። ግን በራሱ አካውንት ቢደር ያውን እኔ በጎ አድራጊዎች ሊኖሩ ይችላሉ። ገብቶሃል እኮ። እንግዲህ ያው እዚህ ጋር እየሰሙሽ ነው ያሉት እንዴት አካውንቱን ማግኘት እንደሚችሉ ነገራቸውና ብዙ ሰዎች ስላሉ እኛም ሁላችንም ማድረግ ካለብን እንደዛ ነው ልናደርግ የምንችለው። እሺ አካውንቱን መናገር እችላለሁ ወይስ ልጻፍ? ንገሪያቸው ወይም እንትን ካለ እዚሁ መጻፍ እችላለሁ። ያገኙበት የሚችሉበት መንገድ ካለ ማለት ቁጥሩም ነበረኝ አልጻፍኩትም፣ ብቻ አካውንቱን ይዤዋለሁ። እሺ ንገሪያቸው። አንዋር ጀማል ይባላል 1068 15 21 17 1 እደግመዋለሁ። አንዋር ጀማል ሐሊል ይባላል ቡታጀራ 1068 15 21 17 1 እሺ ድገሚላቸው። ድጋሚ ስሙ አንዋር ጀማል ሐሊል ይባላል 1068 15 21 17 1 እሺ አካውንቱ ነው ቡታጀራ። እሺ ሰምተውሻል ሁላችሁ? እሺ አሌክስ በጣም ነው የማመሰግነው ስላዳመጣችሁኝ። እሺ ኦኬ። ቦሎ እያወራሽ ነበረ ወይስ ቻው እኮ ያለሽ መስሎኝ አወራሽ? እሺ እርዳታ በተመለከተ ጋይስ አንደርስታንድ ማድረግ ያለባችሁ ነገር ምንም አይነት እርዳታ ላይ ማድረግ ካለብኝ እኔ በግል ነው ላደርግ የምችል። ገብቷችኋል? እንጂ በቃ አይቻልም። ከባድ። ሰላም እንኳን ደህና መጣሽ። ሰላም አሌክስ። ይሰማል? ቆየኸኝ። ይሰማኛል። እሺ ምን እንታዘዝ? ያው እኔ የምትመክረኝ ነገር አንድ ነገር አለ። የሆነ በቲክቶክ ያፈቀርኩት ልጅ ነበር እና በቲክቶክ ነው የተዋወቅነው። በቲክቶክ እንዴት ተዋወቃችሁ? በቲክቶክ እኔ ራሴ ወድጄው ነው ሀይ ያልኩት። ያኔ በቲክቶክ ነው ሰላም ያልኩት። ያኔ እኔ ወድጄው ፈልጌው ማለት ነው። እሺ ከዛ ተዋወቅን፣ ስልክ ተቀያየርን። እያወራን አሁን አመት ከምናምን ይሆናል። አሁን እሱም እዚህ ሳውዲ ነው ያለው፣ እኔም ሳውዲ ነው ያለሁት። ሁለታችን በአንድ ሀገር ውስጥ ናለ ነው። እሺ እንደዚህ እያወራን ግን ብዙ ጊዜ በጣም ያስቸግረኛል። ስልክ ምናምን አያነሳልኝም ነገር፣ ቴክስት ብጽፍለት አይመልስልኝም፣ ብደውልለትም አያነሳልኝም አይመልስልኝም። በስንት ቀን አንዴ ምናምን ይመልስልኛል ነገር ነው። እኔ ነኝ ግን ወድጄው አፍቅሬው የጠየኩት ግን አንቺ ነሽ። ከዛ በኋላ ግን እሱም ወዶኛል አፍቅሬው። እኔ ራሴ ምኑን ነው ያፈቀርሽው? እኔ የሆነ በቃ ቲክቶክ ላይ ሚዲያ ስለምጠቀም አይቼው በቃ እንትን በቃ አህዋሉን አይቼው ነው የወደድኩት። መልኩ ምናምን አይደለም፣ የሆነ አህዋሉ ተግባርነቱ ሆነ ስራው ምናምን አይቼው ወደድኩት ማለት ነው። እሺ መልካም ነገር ነው የሚሰራው። ከዛ መልካም ነገር ነው የሚሰራው። እንደ በቃ ሙስሊም ነው፣ እንደዚህ ዘፈን ምናምን አይጠቀምም። በቃ ብዙ ጊዜ ቲክቶክ ላይ የሚጠቀሙ ነገሮች ሁሉ በቃ ቀልድ ነው ስለሆነም በቃ የሆነ ተግባርነት ነገር አለው። ገባ? እሺ
ከዛ ታውቀን እያወራን አመት ሞላን። እያወራን መጨረሻ ላይ ግን እሱ ወደ ሀገር እሱ እንትን ያልነበረውም ፍቃድ አልነበረውም፣ የሀገር ፍቃድ አልነበረውም። ገባ በባህር ነበር የመጣው ይመስለኛል። እሺ እየሰራ እሷን በመጨረሻ ላይ ሀገር በባህር ተመልሶ ሄደ። ተመልሶ ሲሄድ አትሄድ ምናምን ብዬ ያው እኔ ስለምወደው አለቀስኩኝ። በቃ ያኔ ተመልሰው ማላገኘው መስሎኝ ማንገናኝ መስሎኝ ምናምን። እሱ ግን በሰላም ገባ። እያወራንም ቢሆን አትሂድ ብዬው በግድም ቢሆን ገብቶ ተመለሰ ስለ ከገባ በኋላ እንደ በፊቱ ስልክ አነሳልኝም እዚህ እንዳለ በፊት እዚህም ቢሆን ቆይቶም ቢሆን ስልክ መልስልኛል ምናምን ነገር። ከገባ በኋላ ገብቼ ያለው ብሎ ነግሮኛል። ከዛ በኋላ በጣም ተቀያየረብኝ። ከቤተሰብ ከተገናኘ በኋላ ሀገሪም ከገባ በኋላ ተቀያየረብኝ። አይመልስልኝም፣ አይደውልልኝም። ድምፅን ብልክለት ብጽፍለትም ብደውልለትም አይመልስልኝም በጭራሽ ማለት ነው። ከዛ ከትንሽ ወራት በኋላ አገባ። ቲክቶክ ላይ ተለቆ አየሁኝ አግብቶ ማለት ነው። እሺ ግን እሱ እወድሻለሁ ምናምን ይለኛል። የምሩን ይሁን የውሸቱን አላሁ አለም። እኔ የምወደው እኔ ነኝ የማፈቅረው፣ ግን እሱ ያፈቅርሻለሁ ምናምን ብሎ ይነግረኛል። ግን የምሩን ይሁን የውሸቱን አላውቅም ነበረ። ግን ሀገር ከገባ በኋላ ከ2 ወር ከ3 ወር በኋላ በቃ አግብቶ አየሁኝ በቲክቶክ ላይ። እንትን አልኩት፣ ደወልኩለት፣ አነሳልኝም ልጠይቀው ብዬ። ከዛ በኋላ ካላስ ሳይመልስልኝ ሲቀር ብሎ ካረኩት ስልኩን ብሎ ያኔ በቃ ብሎ ካረኩት ስልኩን በሙሉ ያኔ በቃ ካገባ በኋላ ምን ያደርግልኛል በማለት ማለት ነው። እሺ እኔ ብሎ ካረኩት ከዛ በኋላ እሱ ደግሞ 6 ወር ቆይቶ መጣ። 6 ወር ቆይቶ ሲመጣ መምጣቱ ነው ማላቅም። ያኔ ዳይሬክት ደወለልኝ እዚህ ከመጣ በኋላ ማለት ነው። እዚህ ቆይቷል ይመስለኛል፣ አላውቅም። መምጣቱንም አላውቅም፣ ቲክቶክንም አላይም፣ አልደውልለትም። ምክንያቱም ብሎክ አድርጌዋለሁ ምናምን። ዳይሬክት ደወለልኝ። በጭራሽ ዳይሬክት ደግሞ ማነክ ምናምን ሲለው እኔ ነኝ ምናምን ነገር አለኝ። እሺ ምን ፈለክ አልኩት። እንዴ ምን ማለት ነው ምን ፈለክሽ ማለት ምናምን ነገር አለኝ። ከዛ ማውራቱን ቀጠላ ማለት ነው። አይ እኔ እኮ አላገባሁም ምናምን ነገር። እንዴት ምን ማለት ነው? ውሸትህን ነው አግብተህ ቲክቶክ ላይ ለቀህ ሰርግ ምናምን አይቼው እንዴት ነው ውሸት የሚሆነው ምናምን ነገር አልኩት። እሺ ከዛ አይ ልጅቷን እኮ ሳልወዳት ነው ያገባሁት፣ አልወደድኳትም። ልጅቷን እኮ አንድ ቀን ነው ያየኋት። እሱንም ደግሞ በቤተሰብ ምናምን አይደለም፣ ወንድሟ ነው ኒካ ያሰረልን፣ በወንድሟ ነው እንጂ ብዙም እንደዚህ ሰርግ አልተደረገም። ዝም ብለን ፎቶ ቤት ልብስ ለብሰን ፎቶ ምናምን የተነሳ ነው እንጂ ከሷ ጋር ብዙ ጊዜ ያልቆየሁም 2 ወር ብቻ ነው የቆየሁት። እሱ ግን 6 ወር ቆይቶ ነው የመጣ ገባ ከሀገር ማለት ነው። ከዛ መጣ፣ አወራን። እንደዚህ ነው። አይ ውሸት ነው፣ ውሸት ሳይሆን በቃ እኔ አልተመቸችኝም። ሲጀመርም እኮ ወድጃት አይደለም ያገባኋት፣ ወድጃት አይደለም፣ ቤተሰብ አስገድዶኝ ነው። ቤተሰብ አግባ እያሉኝ ቤተሰብ አስጨንቆኝ፣ በተለይ እናቴ አስጨንቃኝ ነው ያገባሁኝ እንጂ ወድጃት ምናምን አይቻት ምናምን አይደለም። እንዴት አንተ እንዴት እንደዚህ ታደርጋለህ? በፊት ማታውቃት ከሆነ በፊት እያወራችሁ ካልሆነ እንዴት በአንድ ቀን አይተሃት ቤተሰብ አግባት ያኔ አግባ ብሎ ሲያስጨንቁ እንዴት ማታውቀውን ሰው ትገባበታለህ ምናምን ብዬ ነገርኩት። አይ በቃ ምን ላድርግ ለእናቴ ስል ምናምን ገባሁበት። ከዛ በኋላ አልተመቸኝም ወጣሁኝ አለኝ። እንዴት እንደዚህ ይሆናል? የሰው ልጅ ህይወት እንዴት እንደዚህ ታበላሻለህ ምናምን ነገር አልኩት። በቃ እኔ እስካልፈለግኳት አለኝ። እና አሁን አንተ ምን አሁን እኔ ጋር ስትመለስ አሁን ምን እንዳደርግልህ ነው የምፈልገው? እኔ ወደ አንቺ መመለስ ነው የምፈልገው፣ ይቅርታ እንድታረግልኝ ነው የምፈልገው ምናምን ነገር አለኝ። እንዴት ነው ይቅርታ ማድረግ? እየወደድኩ እያፈቀርኩ አንተ ነው የሄድከው፣ እየደወልኩ ማታነሳው፣ ቴክስት ራሱ በጽፍልህ ማትመልሰው ብሎ። ስለዚህ እኔ ምን ማድረግ እንደምችል አላውቅም፣ ግራ ገብቶኛል። ገባ አሁንም ግን ይደውልልኛል፣ እወድሻለሁ አፈቅርሻለሁ ይለኛል። እሺ የምትወደኝ ደግሞ ተገናኝተንም አናውቅም። እንደዚህ በአካል ተገናኝተን ታይተን አናውቅም በጭራሽ ማለት ነው። አመት ከምናምን ሆኖናል አሁን ከምናወራ ከጀመረም ማለት ነው። ከዛ አሁን እሱ ወረቀቱን አውጥቶ ፍቃዱን አውጥቶ ከመጣ በኋላ እሱ የትም መሄድ ስለሚችል እሺ አንተ መተህ ማየት የምትችል ከሆነ እኔ መታየት የምንችል ከሆነ እንታያይ፣
ከዛ በኋላ ኒካ ታስራለህ እንጋባለን ምናምን ነገር አልኩት ስለው አይ እንደዛማ አይሆንም መጥቼ አብረን ካላደርን በቀር አይሆንም ነገር ይለኛል። ገባ? እኔ ደግሞ እንደዛ አልፈልግም። ይሄንኑ ራሱ እኔ ራሴ ተጎድጄ ያኔ ስታገባ እያፈቀርኩ የወደድኩ ስታገባ እኔ ተጎድጄ አልቅሼ ምን ብዬ የተወኩኝ አሁን ደግሞ ተመልሰ ስትመጣ እንደዚህ ስትለኝ ምን ታስባለህ አልኩት። አይ እኔ እኮ ለሌላ ነገር አይደለም ስለምወድሽ ነው የተመለስኩትም ስለምወድሽ ነው እንጂ ባልወድሽ እኮ ተመልሼ አልመጣም። ያቺን እኮ ፈትቼ ሌላም ሰው መፈለግ ይችል ነበረ። ስለምወድሽ ነው ተመልሼ የመጣሁት ወደ አንቺ ምናምን ነገር። እሺ የምትወደኝ ከሆነ ለአዳር ለምን ትፈልገኛለህ? አንድ ሰው እኮ ታይቶ የሚጋባ ከሆነ ለአንድ ሰዓት ለሁለት ሰዓት ታይቶ ኒካ ማስረብ የሚቻል ነገር ነው። ግን በሃይማኖታችንም በሙስሊም ሃይማኖት አይተሃት ኒካ ይሰር ነው የሚባለው። እሺ እንደዛ ከሆነ ናና እየኝ፣ ችግር የለም መታየቱ ችግር የለም። እየኝ ናና እየኝ። ማደር ምናምን ከሆነ እኔ አልፈልግም። አይ ለአዳር ካልሆነ እኔ አልመጣም ምናምን ነገር አለ። ለአዳር ካልሆነ እኔ አልመጣም ነገር ሲያ አይ እኔም አልፈልግም አልኩት። እኔም አልፈልግም እዚህ ታይተን ኒካ የምታስር ከሆነ አይሰር፣ ካልሆነ ለአዳር ምናምን ካልሆነ የምትለኝ ነገር እኔ አልፈልግም አልኩት። ከዛ እንደዚህ እልሃለሁ ወላሂ ምን ትለኛለህ በዚህ ሀሳብ ማለት ነው። ቲክቶክ ላይ ነው የምታውቂው? አዎ ቲክቶክ ላይ ነው የምወጣው። ፌመስ ነው? አዎ እሱ ፌመስ ነው፣ እኔ ግን አይደለሁም። ያኔ ምንድን ነው ታዲያ? እኔ ምኑን የወደድሽ ያልኩሽ ለዛ ነው። አሁን እስቲ ድጋሚ ልጠይቅሽ፣ እንደው ምኑን የተመቸሽ? እስቲ እንደው ያፈቀርኩት ይሄኛው ነገሩ ነው ብለሽ ንገሪኝ እስቲ። ያኔ እኔ በቃ ጸባዩ ነው ቲክቶክ ላይ ነው፣ አስቂኝ ነገር ነው፣ ያስቃል ምናምን ነገር ደስ ይላል። ለወደ ተግባርኛ ነገር ነው፣ ይሰራል። በቃ አለ አይደለ አህዋሉን ሳየው እንደዛ ተመችቶኝ ነው የፍቅር ጥያቄ ያቀረብኩለት የነበረው ማለት ነው። አንዷ እህታችን ጸጉሩን የወደድኩት ስላለች አንቺ ደግሞ ምኑን የወደድሽው ብዬ እኮ ነው። አንቺ አሁን ማሳቁን የወደድሽው ኮሜዲነቱ ያኔ ግን ማሳቁን ብቻ ሳይሆን ተግባሩን ነው እኔ የወደድኩት ማለት ነው። በቃ ምንድነው ተግባሩ እኮ ምንድነው የሚያደርገው? በቃ ይሰራል ነው ስራ ይሰራል። የሚሰራ ወንድ እንደዚህ ጠንካራ ወንድ ምናምን ነገር እንትን እላለሁ። ገባ? ለዛ ነው እንጂ መልኩ ምናምን በቃ እኔ ለመልኩ ምናምን ግድ የለኝም። ግን ልጁም ቢሆን ቆንጆ ነው፣ ቆንጆና ምንም አይቀርበትም። ቆይ ስለ ቁንጅና እንመጣበታለን። አሁን ምንድን ነው የፈለግሽው አንቺ? እኔ አሁን የዚህን ሀሳብ እንድትሰጠኝ ነው። አሁን ምን ባረግ ነው የሚሻለኝ ነው? አሁን ከራሴ ላርቀው ወይስ ማለት በቃ አላለ? እሺ የሚዩት አድርጊ። እድሜሽ ምን ያህል ነው? እኔ 24 ዓመቴ ነው። ከ24 እና ከ23 እኮ ማለፍ አልቻለም የሴቶቻችን እድሜ። እሺ ኧረ እንደው እንደ ቮልስቫገንም ገፋ አድርጋችሁት ወደፊት ትንሽ ፈንጠር ይበል እድሜው። ሚዩት አድርጊ እስኪ። አሁን አንደኛ ነገር ልጁ ቲክቶክ ላይ ነው የምታውቂው እና ምኑን እንደወደድሽው ራሱ ግራ ገብቶሻል። በመሰረቱ ማለት ምኑ እንደማረከሽ በቃ ይሰራል፣ ጥሩ ስራ ነው፣ ኮሜዲያን ምናምን አልሽ፣ ግራ ገብቶሻል አንቺ ራሱ። አብረን ካላደርን አላገባሽም አለሽ ቃል በቃል ማለት እኮ ነው። አንድ ወንድ እንደዚህ እንኳን ለማድረግ ማታለል አለበት ብዬ አላስብም። መዋሸት የለበትም። ገብቶሻል? እውነት ተናግሮ የመሸበት ማደር ግን አያገባሽ በመሰረቱ። እሱ የፈለገው ከአንቺ ጋር አሸሽ ገዳሚ ማለት ነው፣ አለቀ። እሱን ግን ይነግርሽ አይፈልግም። በቃ እስቲ እንትን እንጋባለን ችግር የለውም ነይና ምናምን፣ ውሸቱን ነው፣ አለቀ። የምታውቂው ቲክቶክ ላይ ነው። ብዙ ሴቶችን ነው የሚጠብሰው እንደዚህ አገባሽ አለው እያለ ማለት ነው። ይህኔ ቆንጆ አገባሽ በሽማግሌ ልካለው ምንጣጤ የለውም እያየን እንጨምራለን ምናምን እያለ ብዙ ሴቶችን ነው ያሉት በዙሪያው። ስለዚህ አንቺ አረፈሽ ተቀመጪ። የማያስፈልግ ካርድ ነው የሳብሽው፣ የማይገባሽ። ህይወትሽ ከመበላሸቱ በፊት ፍሬን ያዥ። ይሄ ሬድ ፍላግ ይባላል። ገብቶሻል?
ደግሞ በመሰረቱም አይባልም እንደዚህ ማለት አብረን እንደርና አገባሻለሁ እንዴ ማለት ምን ማለት ነው? እንትኑ ራሱ ትንሽ ይደብራል። ይሄ ዲያሎጋችሁ ማለት ነው ስልሽ ትዳር የሚባለው ነገር ጣልቃ ስላስገባችሁበት ነው የምልሽ። እንዴ ምን ችግር አለው? የምትጋቡ ከሆነ ካፈቀረሽ አፈቅርሻለሁ ሲልሽ ከነበረ እወድሻለሁ ሲልሽ ከነበረ ተጋብታችሁ እንደፈለገ አይሆንም እንዴ? ምንድነው? አልገባኝም ልዩነቱ። ስለዚህ አንቺ ይህንን ማስተዋል አለብሽ። ስለዚህ አይሆንም አይሆንም አይሆንም። የኔ እናት አሁን መከረኛ አይደለ ያልሽው? እንደ ወንድም ልምከርሽ። አፈቅርሻለሁ፣ እወድሻለሁ፣ አገባሻለሁ እያለሽ ያለው የውሸቱን ነው፣ ማስክ ነው። ገብቶሻል? ስለዚህ ፍሬን ያዥ። ተግባባል? ቲክቶክን አምነሽ ደግሞ ግልጽ ነው። አዎ ግልጽ ነው። ወላሂ ተመችቶኛል። አመሰግናለሁ። እሺ እኔም አመሰግናለሁ። መልካም ቀን። አብረን ካላደረ አብረን እንዴት ያለ ነገር ነው? የሆነ ጂኒማ ገብቷል ቲክቶክ ላይ። እኔ አሁን ምኑን የወደድኩት ነው ያለችው ኮሜዲያንነቱ ነው። ኮሜዲ ጀምራለሁ አጓድ ትምህርት መውሰድ ነው ወገን። ከአንዳንድ ወንዶቻችን ኮፒ ማድረግ ያለብኝ ነገር አለ። አለበዚያ በዚህ አካሄዴ ወፍ የለም። ወፍ ራሱ ምንም ወንድ እኮ ነው ማንመስላቸው እኮ ብዙዎቹ ምንም። ምክንያቱም ኮሜዲም አልችልም፣ ፀጉሬንም ሹሩባ አልተሰራውም። ምንድን ነው ማድረግ ያለብኝ? ያው እነዚህ ነገሮች አሰባስቤ እንደመረጃ እንጀምራለን። ጤና ይስጥልኝ። ሰላም፣ እንዴት ነህ አሌክስ? ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየክልኝ። ምን እንታዘዝ? አይ እኔ የሆነ ልጅ ታዋቂ ነበርና በምን ተዋወቀ? መጀመሪያ በኦንላይን ነበር የተዋወቅነው እኮ። በኦንላይን ምን? የት? በኤፍቢ ነበር የተዋወቅነው እና ጎሽ፣ ከቲክቶክ አለም ወጥተን ወደ ኤፍቢ ገብተናል። እንዴት ተዋወቃችሁ? ፌስቡክ ላይ? አይ መቶ አድ ጠየቀኝ ምናምን፣ ከዛ መለስኩለት። ከዛ ማውራት ጀመረ ምናምን አላ በቃ ትግባባለህ ስታወራ ምናምን። ተማሪ ነች ሰራተኛ ምናምን በሚል የተጀመረው ወሬ። አይ ይስለሽ ምናምን ሲለኝ ሳውዲ ነኝ ምናምን አልኩት። እሱም እዚህ ነው እና ከዛ ማውራት ጀመርን። እሺ ከዛ ብዙ ካወራን ምናምን በኋላ እንደውም ትላንትና ነው የተፈጠረው ማለት ነው ይሄ ነገር። ምን እንትን በቃ ማውራት ጀመርን ምናምን ኢድ ጾም ፍቺ ላይ ማለት ነው። እሺ እንገናኛለን። ከዛ ተገናኘው ማለት ነው። ከዛ ቤት የሆነ ሰሞኑን የሆነ ነገር ተፈቱ ተለቆብናል። የሆነ መንፈስ ገብቷል። ቤት እንያዝ ምናምን አለኝ። ከዛ ክላስ ተከራየን ምናምን አንድ ላይ ለመኖር። ከዛ ፋሚሊ ቸኮለ ማለት ነው ቀለበት እናድርግ ምናምን ብሎ ከዛ ቸኮለ። ከዛ ጓደኞቼ ምናምን አየዋላ ታሪኩን እናጣራ ምናምን አሉ። ከዛ ጋፕ አደረግኩኝ ትንሽ እንቆይ ምናምን ብዬ። ከዛ ቪዲዮ ኮል ደውልልኝና ቪዲዮ ኮል ያወራሁት ፖስትኩት ማለት ነው። ያም ቪዲዮ ኮል ማለት ቪዲዮ ኮል ያወራን ፖስትኩት እኔ ሪከርድ አድርጌው። ስክሪን ሪከርድ አድርገሽ እያወራችሁ? አዎ። ከዛ 3 ሴት መታ ባሌ ነው አለች። አንዷ እንደውም ከወለድኩኝ ሳምንቴ ነው። አንዷ ደግሞ ልጄ 1ኛ ዓመቷን ዛሬ ነው የምትሞላው አፕሪል 5 ማለት ነው። እንደዛ አለችኝ። አንዷ ደግሞ ፍቅረኛው ናት፣ አልተጋቡም፣ 4 ዓመት ፍቅረኛ ማለት ነው። ሳትነግሪው ነው ፖስት ያደረግሽው? አዎ እኔ ዝም ብዬ ፖስት ያደረግኩት ገባክ?
እሺ ከዛ ሰደቡኝ ማለት ነው። 3 ሴት መጡ። 3ቱም ባሌ ነው አሉኝ። ገባክ? ጦርነት ገጠማችሁ? ከዛ እኔ የምር ደብቆኛል ምናምን እህቱን ታችንም ተሽከባክ እንደውም 4 ነን እንጂ 2ቱ ወልዱልኝ። ያችኛዋ ልጅ ደግሞ ገና ምንም ነገር ውስጥ የለብህ ነው ማለት ነው። እሺ ከዛ በቃ እንደማታቅ ነገር መስላ ሁሉንም ትተዋወቃለች። ገባክ? ከዛ ፋሚሊው ምናምን አስተዋወቀኝ፣ እህቱን ጓደኞቹን አስተዋወቀኝ። አመንኩት ምናምን ከጓደኞቼ ጋር አስተዋወቅኩት፣ ሲስተር ጋር ምናምን አስተዋወቅኩት። በቃ ምንም አያስነቃም ማለት ነው። እሺ ከዛ እንደዛ ምናምን የተባለ ከዛ በቃ 3ቱ ምስቶቹ መጥቶ ይሰድቡኛል። ገባክ? ያኔ የሆነ ነገር ቸክለን ስንገባበት መዘዙ አይታየንም እና ከዛ ስጠይቀው እኔ አስተካክለዋለሁ ምናምን ይለኛል። ያኔ እንዴት ነው ማስተካከል የምችለው ምናምን ስለው ሁሉን እኔ ማስተካከል እችላለሁ፣ ብቻ ተረጋጊ፣ ለምን ደበኪኝ ስለው እንዳላጣሽ ነው ምናምን ይላልና እሺ እና ከዛ በቃ አቹኪ ምናምን እኔ ያስተካክለዋለሁ ይላል እና እኔ 4ኛ ሆኜ ነው የሄድኩት ማለት ነው። ገባክ? ስንት? 4ኛ 5 አድርጉኝ ነው ያኔ እኔ ተዋወቀኝ። ገባክ? እሺ እና ይሄ ነው ያለው ነገር። እድሜሽ ምን ያህል ነው? እኔ በግንቦት 22 ዓመት ይሞላል። ሚውዝ አድርጊ እስኪ። ህፃን ልጅ ነሽ። ሰው ንግግሯም ልክ እንደ እድሜዋ ስሎ ሊሆን ነው የሚችለው። ሰው እንደሷ ቁመት እንደሷ እድሜ ዝቅ ብለን ማዳመጥ አለብን፣ መረዳት አለብን ማለት ነው። በእኛ አይደለም መቃኘት ያለብን፣ ባለንበት የመረዳት አቅም፣ ባለንበት እድሜ፣ ባለንበት እንትን እንደኛ እንድታስብ ወይም አንዳንዶቻችሁ እንደዛ እንዳታስቡ። 22 ዓመቷ ነው፣ ገና ልጅ ነች። አንደኛ እህቴ በዚህ እድሜሽ ምንድን ነው እንደዚህ አይነት ውጥንቅጥ ውስጥ መግባት? ሰውየው እንዳላጣሽ ብሎ እያታለለሽ ነው ያለው። እንዳላጣሽ ብዬ ነው አይደለም። ውሸታም ዋሽቶሻል። ሀቁን ነው የምነግርሽ። በቃ አለቀ። እንዳንቺ 4 ብቻ አይደሉም እመኚ፣ 15 ናቸው። ማነው ይቅርታ አሳነስኩት፣ 35 ናቸው። እንደው ምናልባት ፖስቱ አልደረሳቸው ይሆናል ሌሎቹ። ቅርብ ጊዜ ደግሞ ይመጣሉ፣ ችግር የለም። ሲደርሳቸው ፖስቱ ምናልባት ቫይራል ከሆነ ወይ ደግሞ ቀስ እያለ ሰው ዘንድ ሲደርስ ፖስትሽ ይህን ሰውዬ ነው የምታውቂው ይሉሻል። ተሰብስበሽ ተቀመጪ፣ ህይወትሽ ከሚበላሽ። ነገ አንቺም ካረገሽና ከወለድሽ በኋላ አሽቀንጥሮሽ ይሄዳል ሌላ ሴት ጋር። ቤት እንከራይ ብለሽ እንደገና ተከራይታችሁ በማይሆን ሁኔታ ውስጥ አብሮ መኖር እንደዚህ እኮ አይደረግም። የኔ እናት ቤተሰብ ሳያውቅ ቤተሰብ ሳይፈቅድ በዚህ መንጠን ሳትጋቢ ትዳር የሚባለው ነገር ሳይኖር ከወንድ ጋር ለመኖር መሞከር አንገትሽ ላይ ቢላ እንደማስገባት ነው የሚቆጠረው። ገብቶሻል? ስለዚህ ድራማ ነው እየሰራብሽ ያለው። 22 ዓመትሽ ነው፣ ትደርሽበታለሽ። ፍቅሩም ላይ ትዳሩም ላይ ተረጋጊ። እስቲ ተረጋጊ። ልጅ ነሽ፣ በዚህ እድሜሽ መጎዳት የለብሽም። እኔ እንደ ወንድም ነው የምነግርሽ። ገብቶሻል? ከፈለገ እሱ ትክክለኛ ሰው ከሆነ ምንድነው ማድረግ ያለበት? ሽማግሌ ልኮ ለአግባት ብሎ ጠይቆ በስነስርዓት ሊያስተዳድረሽ ስራ ኑሮት። ገብቶሻል? በአግባቡ በሪስፔክት ነው መኖር ያለበት። እነዛ ሴቶች ምን እያሳለፉ እንደሆነ ታውቂያለሽ?
በዚህ ወንድ ምክንያት ምን አይነት ህይወት እየተጋፈጡ እንደሆነ ታውቂያለሽ? አስረግዟት አንዷን አስወልዶ አንዱን እንትን ብሎ ምናምን እኔም አሉሽ። ምን ታውቂያለሽ? አታውቂም። ነገ ያንቺም ጠጣ ያል ያንቺም ድርሻ ያል እመኝ። ስለዚህ 22 ዓመትሽ ነው። አሁን በዚህ ጊዜ ፍቅረኛ የማያስፈልግሽም፣ ትዳር የማያስፈልግሽም። አሁን የሚያስፈልግሽ ለሁሉም ነገር ጊዜ አለው። ስራ ስሪ፣ እውቀት ገቢ፣ ትምህርት፣ ራስሽን ማሻሻል፣ የተሻልሽ ሴት ለመሆን በፋይናንስ፣ በአስተሳሰብ፣ በጤና፣ በማህበራዊ ህይወት፣ በመንፈሳዊ ህይወት፣ በብዙ መልኩ የተሻልሽ ለመሆን እነዚህ ህይወቶችሽ ላይ የምታተኩሪበት እድሜ ነው ይሄ 25 26 ምናምን እድሜ ስትሆኚ አሁን ትዳር የሚባለው ነገር ማሰብ ትችላለሽ። ያኔ ጊዜውም ስለሆነ ሁኔታዎችም ይገጣጠማሉ። ጸሎትም አድርጊ በእምነትሽ፣ ፈጣሪ ጊዜውን ጠብቆ ያመጣዋል። በዚህ እድሜሽ ብታገቢ ራሱ እንደው ጥሩ ሰው አግኝተሽ ነው የምልሽ። ትዳሩ እንዴት አንድል ማድረግ እንዳለበሽ አታውቂም። 22 ዓመትሽ ነው። እድሜሽ ለዛ ጫንቃ አልደረሰም። ለአንድ አጥንቱ ላልጠነከረ ልጅ አጥንት ትሰጫዋለሽ እንዴ? ጋጥ ብለሽ እንደዛ እንደማለት እኮ። ስለዚህ ፍሬን ያዥ እሺ። በደንብ ተግባባን። ወጥተናል። ወደ ስራ ማነው ወደ ትምህርት። እሺ እሺ። እኔ ግን እድሜያችሁን እየሸወዳችሁን ነው እየደበቃችሁ